ቅድስት ድንግል ማርያም ስለማትመጣ ስለማትመጣ የተመሰገነች ነው። ሰላም ይመስላችሁ። ዛሬ ቅድም መምህራችን እንደነገሩ የምንነጋገርበት ርዕሰ ጉዳይ ኦርቶዶክሳዊ ማዕቀፈ እሳቤ፣ የኦርቶዶክሳዊ አለምሮ ወይም ኦርቶዶክሳዊ የማሰብ መንገድ ተብሎ ሊተረጎም የሚችል ሊወሰድ የሚችል ርዕስ ነው። በዚህ ዙሪያ ነው የምናደርገው ውይይታችንን። እሺ፣ እናመሰግናለን። ይታያችኋል። ኦርቶዶክሳዊ ማዕቀፈ እሳቤ፣ ኦርቶዶክሳዊ የማሰብ መንገድ፣ ኦርቶዶክሳዊ አለምሮ ነው ርዕሳችን። አሁን ኦርቶዶክሳውያን እንደመሆናችን እንደ ኦርቶዶክሳዊ ማሰብ የምንችለው እንዴት ነው የሚለውን ነገር መነጋገር ስለሚያስፈልግ በጣም መሰረታዊ ጉዳይ ስለሆነ ኦርቶዶክሳውያን እንደመሆናችን በዚህ ቤተክርስቲያን ያለን እንደመሆናችን ቤተክርስቲያን አስተምሮ እንደመሆናችን የምናውቅ እንደመሆናችን በአንድም በሌላ መንገድ የምናውቀው ነገር ነው። ዛሬ አዲስ ነገር አይደለም የምንነጋገረው። ነገር ግን በተለያየ ምክንያት አንድም ሁለቱም ሊጠቀስ የሚችል ምክንያት ይኖራል። በተለያየ ምክንያት ከዚህ እሳቤ፣ ከዚህ አስተሳሰብ፣ ከዚህ እይታ የራቁ ሰዎች ያለን እንደሆነ በተለይ ደግሞ አሁን ከምናየው ነገር ብዙዎቻችን ይህንን በደንብ ገንዘብ አድርገነዋል የሚለው ነገር አሳሳቢ ስለሚሆን በተለያየ ምክንያት ይህን አንተ ነው ያለን እንደሆነ ወደዛ መመለስ እንድንችል ሊረዳ የሚችል አይነት መርሃ ግብር ነው የሚሆነው። ለቀደሙ አባቶቻችን መንፈሳዊ የሆነውን ጥበብ እውቀትና ማስተዋል ያደለን እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ለሁላችንም ምስጢሩን ጥበቡን እውቀቱን አድርጎ ያስተምራል። ጥቂት መግቢያ የሚሆን ነገር መጀመሪያ ላይ እንነጋገራለን። መቅደማዊ ጉዳዮች እንደተባሉ አንድ ሰዓት ያክል ያለን ፈጣን እያል ትንሽ ስራ ቅርናረግ ችግር ነው። እንደዛ እያደረግን ዋናውን ሀሳብ እናነሳና የቀረውን ሰዓት ደግሞ ለናንተ ለጥያቄ ማድረስ ለውይይት እንሰጣለን። ሀሳቦች እየያዛችሁ እና በኋላ ላይ እያነሳችሁ ትመጣላችሁ። መቅደማዊ ጉዳዮችን እናነሳለን። በተወሰነ መንገድ ኦርቶዶክሳዊ ማዕቀፈ እሳቤ ምንድን ነው ብያኔውን በጥቂቱ ለማስቀመጥ እንሞክራለን። ከሌሎች ቤተ እምነቶች እሳቤ የሚለይበት መንገድ ወይ የሚለይበት ነገር ምንድን ነው የሚለውን ጥቂት እናነሳለን። ኦርቶዶክሳዊ ማዕቀፈ እሳቤ በምዕራባዊ ማዕቀፈ እሳቤ መንገድ መታየት ይችላል። ወይም ደግሞ ምዕራባዊ የምንለው ማዕቀፈ እሳቤ እንደምን ያለ ነው፣ የእኛ ምስራቃዊ ኦርቶዶክሳዊ የምንለው ደግሞ እንደምን ያለ ነው ብሎ ለይቶ እኛ ያለነው የትኛው ላይ እንደሆነ ራሳችንን መገምገም እንድንችል የሚያግዝ ነገር በተወሰነ እናነሳለን። በተለይ እዚህ ጋር ብዙዎቻችን በዚህ በዘመናዊ ትምህርት ያለፍን ስለሆነ ያ ደግሞ በዋነኝነት ከዚህ ከምዕራባዊው የሃይማኖታዊ እሳቤ መንገድ ጋር ቀጥታ ግንኙነት ያለው ስለሆነ ብዙዎቻችን በዛ እየተቀረጽን ሄደን እንዳይሆን ቆም ብለን ማሰብ እንድንችል የሚያግዝ ነው። ኦርቶዶክሳዊ ማዕቀፈ እሳቤ በመጽሐፍ ቅዱስ በአባቶች ትምህርት ምን ይመስላል የሚለውን ጥቂት እናነሳለን። ይሄ እንደው የምናነሳው ነገር በሙሉ በእነዚህ ውስጥ የተካተተ ያለ ነው የሚለውን ለይተን እንድናይ እንጂ ከላይም ጀምረን የምናነሳው የመጽሐፍ ቅዱስና የአባቶችን ጉዳይ መሆኑን ማወቅ ያስፈልጋል። ከዛ ኦርቶዶክሳዊ ማዕቀፈ እሳቤን መረዳትና ምንድን ነው የሚለውን ማወቅና ያንን ደግሞ እንዴት ነው ገንዘብ ማደርገው፣ እንዴት ነው የኔ ማደርገው ኦርቶዶክሳዊ ማዕቀፈ እሳቤ ኦርቶዶክሳዊ የሆነው የማሰብ መንገድና አእምሮ እኔ ሊኖረኝ የሚችለው እንዴት ነው የሚለውን ነገር ግን ለዛ ምን ማድረግ አለብን የሚለውን በተወሰነ የምናይበት ክፍል ይኖረናል። ከዛ የቤተክርስቲያናችን የነገረ መለኮት አስተምሮ ከኦርቶዶክሳዊ ማዕቀፈ እሳቤ ጋር ያለውን ግንኙነት አይተን ኢየሱስ ክርስቶስና ማዕቀፈ እሳቤ የሚል የመጨረሻ ርዕስ ይኖረናል። ከዛ እናጠቃልላለን። መጀመሪያ ላይ ማንሳት ያለብን ይዘናቸው መሄድ ያሉብን ሀሳቦች ስላሉ ነው። ቅድም እንዳነሳ ነው ርዕሳችን ኦርቶዶክሳዊ ማዕቀፈ እሳቤ የሚለው ማዕቀፈ እሳቤ የሚለው እንዳለ ሆኖ ምን ብለን ለይተነዋል?
ኦርቶዶክሳዊ ብለን ማለት ከሌሎች ማዕቀፈ እሳቤዎች ስንለየው። ስለዚህ ኦርቶዶክስ ሲባል ምን ማለት እንደሆነ ይታወቃል። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን አይደለም። ኦርቶዶክስ ስንል ምን ማለት ነው የሚለውን ነገር ማወቅ ያስፈልጋል። ብዙዎቻችን እናውቀዋለን። ኦርቶዶክስ ማለት ቃሉ እንደምታውቁት የግሪክ የጽርዕ ቃል ነው። ኦርቶስ ማለት በጽርዑ በግሪኩ ቋንቋ እውነት፣ እውነተኛ፣ ቀጥተኛ፣ ትክክለኛ የሆነ ማለት ነው። ዶክሳ የሚለው ቃል እምነት፣ አስተምህሮ፣ አምልኮ ማለት ይሆናል። ስለዚህ ኦርቶዶክስ የሚለው በዋነኝነት በሁለት መንገድ ይበየናል ወይም ይተረጎማል። የመጀመሪያው ቀጥተኛ እምነት ማለት ነው። ኦርቶዶክስ ማለት ቀጥተኛ እምነት፣ ትክክለኛ የሆነ እምነት፣ ትክክለኛ የሆነ አስተምህሮ ማለት ነው። ሁለተኛውና ዋነኛው ያውም በደንብ አድርገን ልንይዘው የሚገባው ትርጉም ግን ቀጥተኛ አምልኮ የሚለው። ኦርቶዶክስ ማለት ትክክለኛ አምልኮ ያለው ማለት ነው። እምነት የመጀመሪያው ትርጉም ነው፣ ቀጥተኛ እምነት። ሁለተኛው ቀጥተኛው አምልኮ፣ ትክክለኛ የሆነ የአምልኮ መንገድ ላይ ያለ ማለት ነው ኦርቶዶክስ ማለት። ምክንያቱም ሁለቱንም ማስተባበር መሄድ ስላለብን ሃይማኖተ ስሚ በመስማት የሚገኝ እምነት የምናደርገው ገንዘብ የምናደርገው ነገር አለ። ከዛ ደግሞ ሃይማኖተ ርእይ የምንለው ደግሞ አለ፣ ወደ ማየት ደግሞ የምንመጣበት ማለት ነው። መስማት ላይ ብቻ መቆም የለብንም። መስማቱ ወደ ምን ሊያመጣን ይገባል? ወደ ማየት ማለት ነው አይደል? ማየት የምንለው በተግባር በልምምድ ማወቅ ማለታችን ነው። ኤክስፒሪየንስ ማድረግ የምንለው ማለት ነው። ኑ ርዩ እንዳለ ጌታ፣ ኑና እዩ፣ መጥተን የምናየው። ስለዚህ እንድንመጣ የሚያደርገን የምንሰማው ነገር ነው። ያ የሰማነው እንድናምን ያደረገን ደግሞ የበለጠ ሙሉ ወደሆነ እውቀት የሚያድገው በምን በኩል ነው? በህይወት በኩል ነው ማለት። ስለዚህ እንዲህ ባለ ጉባኤ ቁጭ ብለን እንማራለን። ሰንበት ትምህርት ቤት እንማራለን፣ የአብነት ትምህርት እንማራለን፣ መንፈሳዊ ኮሌጆች ውስጥ እየገባን እንማራለን። ያ በስሚ በመስማት የሚገኝ እውቀት ነው የምናገኝበት። አሁን እኛ ቤተክርስቲያን እንዲህ ቁጭ ብለን ባለንበት ጉባኤ የምትበየን አይደለችም። ይሄ መግቢያ የሚሆነውን ነገር ገንዘብ የምናደርግበት ነው። እዚህ ያወቅነውን ነገር ይዘነው ወዴት መሄድ ያስፈልጋል? ወደ ህይወት ማለት ወደ አምልኮ ማለታችን። ስለዚህ ማንነታችን ራሱ የሚበየነው የኦርቶዶክሳዊነታችን በአምልኮ ውስጥ ነው። የአምልኳችን ዋነኛና መክብብ ደግሞ ቅዳሴ ነው። ቅዳሴ። ስለዚህ ቀጥተኛ አምልኮ ኦርቶዶክስ ማለት ቀጥተኛ አምልኮ፣ ቀጥተኛ እምነት፣ ቀጥተኛ አምልኮ፣ ትክክለኛ የሆነ የአምልኮ ህይወት ውስጥ ቀጥተኛ የሆነ የአምልኮ ህይወት ውስጥ ያለ ማለት ነው። ለዚህ ማጣቀሻ ካረግናቸው መጽሐፍቶች ውስጥ አንዱ የሆነው የቀሲስ ዶክተር መብራቱ መጽሐፍ ላይ የተጻፈው አኮቴተ ቁርባን የሚል መጽሐፍ ተባይቷል። አኮቴተ ቁርባን የሚል መጽሐፍ አለ፣ ገዝታችሁ አለ። እዛ መጽሐፍ ላይ መምህራችን የሚያነሱ አንድ ኦርቶዶክሳዊ አባት ኦርቶዶክስ የሚለውን ቤተክርስቲያኖት ወይም ኦርቶዶክስ ቤተክርስቲያንን በአጭር ቋንቋ እንዴት ይገልጿታል? ወይም አንድ ኦርቶዶክሳዊ ምንድን ነው ተብሎ ሲጠየቁ የመለሱት መልስ ምንድን ነው? ቤተክርስቲያኔ ማለት ቅዳሴ የምትቀድስ ቤተክርስቲያን ነው። ኦርቶዶክሳዊነት እንዲበይነው ራሱ ምን ማድረግ ነው? ማስቀደም። እንዲሁ ማወቅ መማሩ እሱ እንዳለ ሆኖ ያንን ወደ ምን ይዞ መምጣት ያስፈልጋል? ወደ ህይወት ማለት ከሃይማኖተ ስሚ ወደ ምን ማደግ ማለት ነው? ወደ ሃይማኖተ ርእይ ወደ ማየት ሃይማኖት ማለት። ስለዚህ ያምነውን ህይወት የምናደርገው በአምልኮ ውስጥ ነው። ሰው ከእግዚአብሔር ጋር ህብረት የሚያደርገው በምን በኩል ነው? በማወቅ ነው ነው አይደለም? በምንድን ነው? በአምልኮ። ሰው ከእግዚአብሔር ጋር ህብረት የሚያደርገው አንድነትን የሚያገኘው በአምልኮ ነው። የቅዱሳን ህብረት አባላት መሆኑ የምንችለው በአምልኮ ነው። ያ ህብረትና አንድነት ገንዘብ የሚደረገው በአምልኮ ነው። ስለዚህ ኦርቶዶክስ ማለት ቀጥተኛ አምልኮ ማለት ነው። ስለዚህ እያንዳንዱ ሰው ትክክለኛ አምልኮ ላይ ያለ መሆኑን ሊረዳ ሊገነዘብ ይገባል። መገለጫውን እሱ መሆኑን ማወቅ ይቻላል። ስለዚህ የኦርቶዶክሳዊነታችን መገለጫ ራሱ አምልኮ ላይ እንደው አክቲቭ የሆነ በጣም ንቁ የሆነ ተሳትፎ ማድረግ መሆኑን ማወቅ ያስፈልጋል። ስለዚህ ትክክለኛ ቀጥተኛ የሆነ እምነት፣ ቀጥተኛ የሆነ አምልኮ ማለት ነው ኦርቶዶክስ ማለት። ኦርቶዶክሳዊነት ተመጥቶ የሚታይ እንጂ በቃላት የምንገልጠው አይደለም። አሁን እዚህ ቁጭ ብሎ ኦርቶዶክስ ምንድን ናት የሚለውን ነገር ሊረዳ የሚችልም የለም፣ ሊያስረዳ የሚችልም የለም። ጥቂት መግቢያ የሚሆን መነሻ የሚሆን ነገር እናገኝ ይሆናል። ይህንን በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ የተናገረው ምስክርነት አንስተን መነጋገር ይቻላል። ለምሳሌ እንደምታስታውሱት ጌታችንን ካጠመቀው በኋላ መጥምቀ መለኮት ቅዱስ ዮሐንስ ጌታችን በዮርዳኖስ ወንዝ በነጋታው ሲመላለስ ይላል ወንጌላችን፣ ሲመለስ ከበረሃ ከጾሙ በኋላ ማለት ዮሐንስ ወደ ጌታችን እየጠቆመ በጣቱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ አለ። ያንን የእሱ ደቀ መዛሙርት የነበሩት ሰሙ። የዮሐንስ ደቀ መዛሙርት የነበሩት እዚህ ያንን ሰሙና የዮሐንስ ወንድም የነበረው እንድርያስና የጴጥሮስ ወንድም የነበረው እንድርያስና
በትውፊት እንደሚታወቀው ደግሞ ቅዱስ ዮሐንስ ወንጌሉን የጻፈልን ራሱ እነዚህ ሁለቱ የዮሐንስ መጥምቅ ደቀ መዛሙርት ነበሩ። ስለዚህ መምህራቸው ስለ ክርስቶስ የመሰከረውን ምስክርነት ሰሙና እሱን ትተው ማንን መከተል ጀመሩ? ክርስቶስን መከተል ጀመሩ። ያን ጊዜ ጌታችን ዞር ሲል ሁለት ሰዎች እየተከተሉት ምን ትፈልጋላችሁ አላቸው። መምህር ሆይ ወዴት እንደምትኖር እናይ ዘንድ አሉት። ያን ጊዜ ምን አላቸው? ኑና እዩ አላቸው። እስቲ በሉ ኑና እዩ በሉ። ምን አላቸው? ኑና እዩ። ተመጥቶ ምን የሚደረግ ነው ማለት ነው? የሚታይ ነው። ስሚውን ከማን አግኝተውታል? ከመምህራቸው ከዮሐንስ ምስክርነት ሰምተውታል ስለ ክርስቶስ። ያንን ደግሞ በሕይወት ከማን አዩ? ወደሱ መጥተው ወደሱ ተጠግተው ወደሱ መጡ። እስከ 10 ሰዓትም ቆይተው ተመለሱ ይላል። በቤተክርስቲያናችን እንደምታውቁት የቅድስና ማዕረግ ደረጃው 10 አይደል? 10ሩ የቅድስና ማዕረጎች ተመራችሁ ታውቃላችሁ። ስለዚህ ሊቃውንቱ ሲተረጉሙት 10 ሰዓት ላይ ተመለሱ የሚለውን የቅድስና ማዕረግ 10ኛው ላይ አድርሶ መለሳቸው ማለት ነው። ስለዚህ ሰሙ እንደገና መጥተዋል። መጥተን የምናየው የምንሳተፈው እንጂ ቁጭ ብለን የምናጠናው ነገር አይደለም። ኦርቶዶክሳዊ ነው። ስለዚህ ይህንን በደንብ ልብ ማለት ያስፈልጋል። ተመጥቶ የሚታይ ነው። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው። ሐዋርያው ይሁዳ እንደሚናገር ዋና መገለጫውን ለእግዚአብሔር መገዛት፣ ዲያብሎስን መቃወም የኦርቶዶክሳዊነት መሰረታዊ መገለጫው። ቅዱስ ያዕቆብ እንደሚል ኦሆ በልቦ ለእግዚአብሔር ወእምቢ በልቦ ለዲያብሎስ ወይ የምትገዙ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት ከእናንተ ምን ይላል ይሸሻል። ለክርስቲያን የተሰጠዋል ብሎ ይሄ ነው። ኦርቶዶክሳዊነት ማለት ይሄ ነው። ቀኑን በሙሉ እንደ እግዚአብሔር ፈቃድ መዋል፣ ቀኑን በሙሉ ከተዘክሮተ እግዚአብሔር ሳይርቁ መዋል፣ ቀኑን በሙሉ ደግሞ ዲያብሎስን ምን ሲሉ ማለት ሲቃወሙ። በገነት የቀደሙ ወላጆቻችን ያደረጉት ያጠፉት ጥፋት ይሄ ስህተቱ ይሄ ነው። አዳምና ሔዋን እግዚአብሔርን እሺ ብለው ዲያብሎስን እምቢ ማለት ሲገባቸው ለዲያብሎስ እሺ ብለው ማንን ነው የሚያሉት? እግዚአብሔር። ተቃራኒ አሁን የተሰጠው የዚህ ተቃራኒ። ለክርስቲያኑ የተሰጠው ነገር ነው። እግዚአብሔርን እሺ በሉ፣ ዲያብሎስን ምን በሉ? ተቃወሙት ከእናንተ ይሸሻል። ለዚህ ነው ቤተክርስቲያናችን ጸሎታችንን እንኳን ገና ስንጀምር ለክህደተ ሰይጣን ብለን ማለት በስመ አብ ብለን ገና ጸሎት ስንጀምር እንኳን ጠላታችን ሰይጣን እንክድሃለን መካድ። ስለዚህ ኦርቶዶክሳዊነት ለእግዚአብሔር እሺ ማለት ቀኑን በሙሉ እንደ እግዚአብሔር ፈቃድ መዋል ዲያብሎስን መቃወም ማለት ነው። ኦርቶዶክሳዊነት የአባቶች መንገድ በከመ መሃሩነ አበው፣ የአባቶች ፍና የአባቶች መንገድ ነው። እኛ የአባቶቻችን ልጆች ነው። አሁን ጊዜ አንድ ኦርቶዶክሳዊ ለሚናገረው ለሚያደርገው ነገር በሙሉ ከአባቶች ምን ያመጣል? አብነት ያመጣል። አባቶች እንዳስተማሩ በከመ መሃሩነ እማት፣ እናቶቻችን እንዳስተማሩ ቅዱሳን አባቶቻችን ቅዱሳን እናቶቻችን እንዳስተማሩ ገድላቸውን አንበን ስቅሳታቸውን አንበን ሕይወታቸውን አውቀው እነሱ የተጓዙትን መንገድ የምንጓዝበት ሕይወት እነሱን መምሰል ነው። ሲጀመር እነሱን መምሰል ማንም መምሰል ስለሆነ ክርስቶስ ተመሰሉ በከማለት የሰሉ ለክርስቶስ እኔ ክርስቶስ እንደመስል እናንተ እኔ ልመሰሉ። አንደኛ ቆሮንቶስ 11 ላይ ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተ ማንን ምሰሉ ነው? እኔ ልመሰሉ። እሱን መምሰል ማንም መምሰል ስለሆነ ክርስቶስ የአባቶች መንገድ አባቶች እንዲህ ብለው እንዳስተማሩን የምንልበት። ስለዚህ የእነሱ መንገድ ነው ካልን ደግሞ እነሱን በምን መምሰል ያስፈልጋል? በሕይወት ማለት የእነሱ ልጆች ነን ስንል እነሱ መምሰል ጌታችን በዮሐንስ ወንጌል እንደምናነበው አይሁድ በአብርሃም ልጅነታቸው እንደምታውቁት በጣም ይመካሉ። አብርሃም ዘሥጋ ናቸው፣ የአብርሃም ልጆች ናቸው በሥጋ እና ጌታችን ደቀ መዛሙርቶች ብትሆኑ የኔ ተከታዮች ብትሆኑ አርነት ትወጣላችሁ እያለ ሲያስተምራቸው እነሱ ምን ባርነት አለብንና አርነት እንወጣለን የአብርሃም ልጆች ነው ብለው መለሱ። ያን ጊዜ ጌታ ምን ብሎ መለሰላቸው? ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃም እንደበርከሙ፣ እናንተስ የአብርሃም ልጆች ብትሆኑ ኖሮ የማንን ስራ መሰራችሁ? የአብርሃም ልጅ ነኝ ለማለት የማንን ስራ መስራት ያስፈልጋል? የአብርሃም ስራ። የአቡነ ተክለ ሃይማኖት ልጅ ነኝ ለማለት የእሳቸው ስራ። የእመቤታችን ልጅ ነኝ እንዲሁ ዝም ብሎ ልጅ ነኝ ማለት አይቻልም። አባቶች ጋር በከመ መሃሩነ አበው ስንል አባቶች እንዳስተማሩ ማለታችን ራሱ የእነሱን ሕይወት እንከተላለን ማለታችን ራሱ እነሱን በሕይወት እንመስላለን ማለት ነው። የእነሱን ስራ ሳይሰሩ አባት ማለት የእነሱን ስራ ልጅነት አይቻልም ማለት ነው። እዚህ ኦርቶዶክሳዊነት ቅዱሳኑ ምን ማለት ነው? ምሳሌ በተግባር በእውነት በሕይወት የእነሱ ልጆች መሆን ማለት ነው። የአባቶች ማዕቀፈ እሳቤ ወይም አእምሮን ገንዘብ ማድረግ ደግሞ ያስፈልጋል። እዚህ ማለት የፍታሙ ኦርቶዶክሳዊ ማዕቀፈ እሳቤ የምንለው የአባቶች የማሰብ መንገድ የአባቶች አእምሮ ማለታቸው። ኦርቶዶክሳዊነት እነሱን መምሰል ስለሆነ እነሱን ለመምሰል የእነሱን የማሰብ መንገድ የእነሱን የሕይወት መንገድ ገንዘብ ማድረግ ያስፈልጋል። የእነሱን አእምሮ ገንዘብ ማለት እነሱ የማንን አእምሮ ገንዘብ ስላደረጉ የክርስቶስ እኛስ የክርስቶስ ልብ አለን ብሎ ከተናገረ ሐዋርያ እነሱ የእሱን ልብ ስለሆነ ገንዘብ ያደረጉት የእነሱን አእምሮ የእነሱን ልብ ገንዘብ ማድረግ የማንን ልብ ገንዘብ ማድረግ? የክርስቶስ።
ይሄ ማለት ነው። ስለዚህ ይህንን አእምሮ ይህንን ማዕቀፈ እሳቤ ገንዘብ ማድረግ የአባቶች ማዕቀፈ እሳቤ ወይም አእምሮ ኦርቶዶክሳዊ ማዕቀፈ እሳቤ ወይም አእምሮ ወይም የማሰብ መንገድ ነው ማለት ነው። ያንን ገንዘብ ስናደርግ ነው አለን ይሄ እሳቤ፣ ይሄ የማሰብ መንገድ፣ ይሄ አእምሮ፣ ይሄ ማዕቀፈ እሳቤ አለን ብለን መናገር እንችላለን። እንደ ቅዱሳኑ እናስባለን፣ እንደነሱ እንኖራለን ማለት የምንችለው ይሄን ገንዘብ ስናደርግ ነው። ታዲያ የአባቶች ማዕቀፈ እሳቤ ወይም ኦርቶዶክሳዊ ማዕቀፈ እሳቤ ወይም አእምሮ ምንድን ነው? ይህንን ማየት ያስፈልጋል። የኦርቶዶክሳዊነት መገለጫውን እያንዳንዱ ኦርቶዶክሳዊ መጾም፣ ማስቀደስ፣ መጸለይ ብዙ ነገር የክርስትናችን መገለጫ የሆኑ የኦርቶዶክሳዊ መገለጫ ብዙ የምናደርጋቸው ነገሮች አሉ። አሁን መሰረታዊ ጉዳይ እነዚህ ነገሮች የምናደርገው በትክክለኛው ማዕቀፈ እሳቤ ውስጥ ሆነን ነው ወይ የሚለው ነው። እንጾማለን፣ እንጸልያለን፣ እናስቀድሳለን፣ እንሰግዳለን፣ እንመጸውታለን። ግን እነዚህ ሁሉ የምናደርገው ገብቶን አውቀ ነው። ምክንያቱም ተረድተ ነው። ልክ አባቶቻችን በሚያደርጉት መንገድ ነው ወይስ እንደው ዝም ብሎ ማድረግ ስላለብን በልማድ ይዘነው ወይም ግዴታ ሆኖብን እንደዛ እያሰብን ነው የሚል ነገር መሰረታዊ በደንብ ለይቶ ማወቅ። ለምሳሌ እንደው አንዱ ጸሎትን ብቻ አንስተን አሁን ለምሳሌ ብንመለከት አሁን የምንጸልይበት መንገድ ለአንዱ ኦርቶዶክሳዊ አንዱ መገለጫችን ጸሎተኛ መሆን ነው። እንዴት ነው የምንጸልየው? ምንድን ነው የምንጸልየው? ጸሎት ምንድን ነው? መቼ ልጸልይ? እንዴት ልጸልይ? ለምን ልጸልይ? እነዚህና መሰል ከጸሎት ጋር የተያዙ ጉዳዮችን ከትክክለኛው ኦርቶዶክሳዊ የጸሎት ምንነት አንጻር ያንን ተረድቶ ማለት ነው። አሁን እንደው ለምሳሌ ይሄን ያነሳው ብዙዎቹ በዚህ መንገድ ማየት ይቻላል። ጸሎትን ያነሳ ለምሳሌ አንድ ነገር እናንሳ ሲል ለምሳሌ አባቶቻችን የጸለዩበትን መንገድ የጸለዩበት ምክንያት እናውቀዋለን። አሁን ያንን ይዘን በዛ መንገድ ነው የምንጸልየው ብሎ ራስን መጠየቅ ያስፈልጋል። ለምሳሌ አሁን ጸሎት የሚመስለን ምንድን ነው? ጸሎት የሚመስለን አሁን በብዛት ጸሎት ልመና ማለት የሚመስለው ነው አይደል? ጸሎት ስሂድ ብቻ ልመና ብቻ አይደለም። ግን ብዙ ሰው የሚያስበው ጸሎት በቃ ልመና ነው። ይሄ በተለይ ደግሞ የፕሮቴስታንቲዝሙ የፕሮቴስታንት እምነት አስተምሮ ከፍተኛ የሆነ ተጽዕኖ ያደረበት ዘርፍ አንዱ ይሄ ነው። በቃ መጸለይ ማለት የሆነ ነገር ለማግኘት ልመና የሚደረግበት አንድ ሰው ወደ ገዳም ለወርድ ነው ምናምን ቢላችሁ እንደውት ሲለው በቃ የሆነ የቸገረ ነገር አለ ምን ነገር እንዲሳካል እንዳገኝ ምን በልልኝ ሲጸልይ ይሰው ብዙ ጸልይ ማለት ምን በልልኝ ለምንልኝ እንደው ገዳም ለወርድ ነው የሚልን ሰው እንደው ሲል ለእኔ ማመስግንልኝ የሚል ሰው ይልባል። ምንለው ምንድን ነው ለምንልኝ በቃ የሆነ የፈለግነው ነገር ያለን ማግኘት። ስለዚህ ከምን ጋር ብቻ እያስተሳሰርነው እንሄዳለን መሰላችሁ? ለጸሎት አንድ ሰው ሲቆም እግዚአብሔር የሆነ ነገር እንዲያደርግልን ብቻ እየሆነ ይመጣል። ስለዚህ ጸሎት ትርጉሙን አጥቶ ከእግዚአብሔር ጋር መነጋገር ከእግዚአብሔር ጋር ህብረት ማድረጊያ መሆኑ ቀርቶ አሁን የምንጸልየው እግዚአብሔርን ፈልገን ሳይሆን ከእግዚአብሔር አንዳች ነገር ፈልገን እግዚአብሔርን ፈልጎ መጸለይና ከእግዚአብሔር አንዳች ነገር ፈልጎ መጸለይ ይለያያል። ለጉዳይ ለሆነች ዓላማ ፈልጎ የሚጸልይ ሰው ቢያገኘው ያ ነገር ቢከናወንለትም ባይከናወንለትም አይገኝም። የተከናወንለት እንደሆነ በቃ ጉዳዩን ፈጽሟል፣ ይጠፋል። በጣም የሆነ ቸግሯችሁ ነገር በጣም ፈልጋችሁ አንድ ጉዳይ እንዲፈጸምላችሁ የጸለያችሁትን ጸሎት እስቲ አስቡ። በጣም በተመስጦ ናችሁ በልዩ መንገድ በጣም እየሰገዳችሁ እያለቀሳችሁ የጸለያችሁበት መንገድ ያ ነገር ሲሳካ ይጠፋል። ባይደረግልንም እግዚአብሔር ተቀይመን እንጠፋለን። እንዴት አያደርግልኝም እንደውም አልመጣም ብለን እንጠፋለን። እግዚአብሔርን ፈልጎ የሚመጣ ሰው ግን ከእግዚአብሔር የሚገኘውንም ያገኛል። ታውቃላችሁ አይደል? እሱ ነው ያ እግዚአብሔርን ፈልጎ እሱም ገንዘብ ማለት ምን ፈልገን ይመጣ ነው ይሁን ነገር ማግኛ አድርገናል። ስለዚህ ስንጸልይ እኛ የምንፈልገው ጉዳይ አለ። እግዚአብሔር ያንን የማድረግ ግዴታ አለበት። እዛ ግዴታ ውስጥ ከተው ምንጸልየውንም የምንወስነው እኛ ነን፣ የምንፈልገውንም የምንወስነው እኛ ነን። እንደሚሰጠን መቼ እንደሚሰጠን ራሱ መስጠት ያለበት የምንወስነው ራሱ እኛ ነን። አንዳንድ በቃ ይሄን አድርግ ብለን አሁን ሱባኤ ሲይዝ እኮ ሰው ጸሎት ራሱ ሱባኤ ሲያደርግ የሚያደርገው እኮ ይሄን በቃ እንዲህ አይነት ጉዳዮች በአንድ ሳምንት ውስጥ መልስ እንዲሰጠኝ እፈልጋለሁ። በቃ እንገባለን አይደል? ለቀጠሮው በጣም የምንወስነው እኛ ነን። ጸሎትን የሚሰጠን ነገር የምንወስነው እኛ ነን። የምንፈልገው ነገር እንኳን ሲኖር አባቶቻችን እንደው ለዓለማዊ ነገር ብዙ ጊዜ ሲጸልዩም አናገኝም። ግን የሚፈልጉት ነገር ኖሮ የጸልዩ እንኳን እንደሆነ የአባቶች ትምህርት ጸልየን እርሳን ጸልየን ምን እርሳው እግዚአብሔር ትክክለኛው በሆነ ሰዓት ምን ያደርገዋል ተውሉ ማለት እዚህ አንዱ ነው ያነሳ ምሳሌ ትክክለኛ የሆነውን የአባቶችን መንገድ ተረድተን ነገሮችን ሁሉ የምናደርገው ምን ያክል ነው የሚለው ነገር ማሰብ ስለሚያስፈልግ ነው። ዋናው ጉዳይ እያንዳንዱን እንደ ኦርቶዶክሳዊነታችን የምናደርጋቸው ነገሮች
በኦርቶዶክሳዊ ማዕቀፍ እሳቤ ውስጥ ሆነ ማድረግ መቻል ነው። ኦርቶዶክሳዊ ማዕቀፍ እሳቤ ምንድን ነው? ኦርቶዶክሳዊ ማዕቀፍ እሳቤ የማሰብ መንገድ ወይም አእምሮ እግዚአብሔር ላይ በሚኖር እምነት ጀምሮ ወደ ፍጹም እምነት የሚያድግ እግዚአብሔር የሚገልጠውን መንፈሳዊ እውቀት ያለ ምርምር በመያዝ እግዚአብሔርን ወደ መምሰል በየዕለቱ ጉዞ የሚደረግበት መንገድ ነው። አሁን ይህንን ስንል የመጨረሻ ብያኔው ይሄ ነው እያልን አይደለም። ጥቂት ነገሩን የሚያስረዳው ይሄ ነው። ኦርቶዶክሳዊነት አንዱ መታወቂያውና መገለጫው ብያኔ አልባነት ነው። እንደምታው እያንዳንዱ ነገር ብያኔ ዴፊኒሽን የለውም። ዓለማዊ በሆነ እሳቤ በዓለማዊ ቋንቋ የነገሮችን መበየንም አይቻልም ሲጀመር በዓለም ላይ እናነሳዋለን። ነገር ግን እንደው በጥቂቱ እሳቤው ምንድን ነው የሚለውን መረዳት እንድንችል ነው ይሄን ያነሳ የመጽሐፍ ቅዱስ ጥቅስ አንስተን እናየዋለን። ኦርቶዶክሳዊ ማዕቀፍ እሳቤ ወይም አእምሮ ወይም የማሰብ መንገድ እግዚአብሔር የገለጠውን ብቻ ይዞ ያንን በማመን መነሳት። መጀመሪያ ኦርቶዶክሳዊ የሚጀምረው ከማመን ነው ወይስ ከመጠየቅ ነው የሚጀምረው? የምንጀምረው ከማመን ነው ወይስ ከመጠየቅ ነው? ከማወቅ ነው ከማመን ነው የምንጀምረው? ከምን ነው የምንጀምረው? ከማመን ነው የምንጀምረው። ገብቶሻል አይደል? ከማመን እንጀምርና ነው ከዛ ወደ ምን ሄደው ወደ ማወቅ ምን ሄደው እግዚአብሔር ወይም ነገር እግዚአብሔር በምርምር በማጥናት በማንበብ ልንደርስበት አንችልም። ማን የገለጠው ነው? እግዚአብሔር ራሱ የገለጠው ነው። እሱ የሚገልጠው ነው እንጂ እኛ ተመራምረን የምንደርስበት ከሆነማ እግዚአብሔር አይደለም። በእኛ የመረዳት አቅም ውስጥ ምን ሆነ ማለት ነው? በዛ የተያዘ ኮንፋይንድ የሆነ ነው ማለት ነው። እኛ የተሻለ አቅም አለን፣ እኛ ከፍ ያለ አቅም አለን እንደማለት ያለ ነው የሚሆነው። ይህንን የሚያሳይልን አንድ የመጽሐፍ ቅዱስ ጥቅስ እናንሳ። በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን በፊልጶስ ቂሳርያ እንደምታውቁት ሐዋርያትን ሰብስቦ ደቀ መዛሙርቱን አንድ ጥያቄ ጠየቃቸው። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። እየሰማችሁ ነው? ጌታችን ሐዋርያትን ብሎ ጠየቃቸው። እኔን ሰዎች ማን እንደሆነ ማን ብለው ያስቡኛል ብሎ ጠየቃቸው። በእስራኤል ያሉ የእርሱን አገልግሎት የሚሰሙ ሰዎች ክርስቶስን ማን ብሎ ነው የሚያስቡት? ምን ሰምታችኋል ብሎ ጠየቃቸው። ሐዋርያት የመለሱትን መልስ ልብ ብላችሁ ስሙ። እነርሱ ምን አሉት? አንዳንዱ መጥምቁ ዮሐንስ ነህ ይሉሃል። ማን አሉት? መጥምቁ ዮሐንስ። ሌሎች ኤልያስ ነው ይሉሃል፣ ነቢዩ ኤልያስ። ሌሎችም ኤርምያስ ነው ይሉሃል፣ ወይም ደግሞ ከነቢያት አንዱ ነው ይሉሃል። ስንት መልስ ነው የተመለሰው? 4 መልስ። ክርስቶስ ማን ነው ለነሱ? ወይ ዮሐንስ መጥምቅ ነው፣ ሌላስ? ወይ ኤልያስ ነው፣ ወይስ ኤርምያስ ነው፣ ወይም ደግሞ ከነቢያት አንዱ። አሁን እነሱ ስለ ክርስቶስ ያላቸው መረዳት ይሄ ነው። እዚህ መረዳት ላይ እንዴት ነው የደረሱት? ለምን ኤልያስ አሉት? ለምን ዮሐንስ አሉት? ለምን ኤርምያስ አሉት? ዝም ብለው ከሜዳ ተነስተው ይመስላችኋል? ሰው ያስባል፣ ያሰላስላል አይደለም? አሁን በዮሐንስ ያዩትን ዮሐንስ እንዲህ ነው እየተባሉ የሰሙትን ወይም ከሱ ያዩትን ነገር በማን አይተዋል? በክርስቶስ አይተዋል። ስለዚህ ኮዝና ኢፌክት የማገናኘት ጉዳይ ነው። አያችሁ፣ ዮሐንስም እንዲህ ነበረ፣ ክርስቶስም እንዲህ ነገር አለ። ዮሐንስ ሳይሆን አይቀርም። ይሄ የአእምሮ ደረጃ ነው። አያችሁ፣ መልሶ ማለት ኤልያስ ጥሩ ነው፣ ለሃይማኖቱ ቀናይ ነው። በዮሐንስ የሚያዩት ይሄን ነገስታቱን የጣዖት አምልኮ ላይ የነበሩትን ሲጋደል የነበረ የሐሰት ነቢያትን ሲጋደል የነበረ ነው ኤልያስ። በክርስቶስም እንዲህ ያለ ጥፋት እስመ ቅንዓት የተከበላል የቤተ ቅናት በልታኛ ሲሆን ጅራፍ ይዞ ገብቶ ቤተ መቅደሱን ያጸዳ ክርስቶስ። በኤልያስ ያዩትን ቀናይነት በማን አይተዋል? በክርስቶስ። ስለዚህ ማን ሳይሆን አይቀርም? ኤልያስ ሳይሆን አይቀርም። ኤርምያስም ስለ እውነት በመቆሙ ምክንያት ሰማዕትነት የተቀበለ ነው። ስለዚህ ኤርምያስ ሳይሆን አይቀርም፣ ወይ ደግሞ ከነቢያት አንዱ አሉት። አሁን የሚደንቀው ጌታ የሚጠይቀው ጥያቄ ይሄ ሁሉ የተመለሰው መልስ ትክክለኛ መልስ ነው። አሁን ክርስቶስ ላይ በምርምር ሊደርሱበት አልቻሉም። አያችሁ፣ የእነሱ አእምሮ መሄድ የቻለው እዚህ ድረስ ብቻ ነው። ያን ጊዜ ዞር አለና ወደ ሐዋርያት እርሱም ምን አለ? መልሱ ትክክል ስላልሆነ ወደ እነሱ ዞረና እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ለየ ጠያቂ። አያችሁ፣ የሚጠየቁትን ለየ። አስቀድሞ የተጠየቁት ሰዎች ከእሱ በርቀት ያሉት ናቸው። አሁን ከእሱ ጋር ያሉት አያችሁ፣ ሐዋርያቱ ከዋለበት የሚውሉት ከሚያድሩበት የሚያድሩት የቃሉን ትምህርት የሚሰሙ የእጁን ታምራት የሚመለከቱ እናንተ ሐዋርያት፣ እናንተ ኦርቶዶክሳውያን፣ እናንተ የምታስቀድሱ፣ እናንተ ሥጋዬን የምትበሉ ደም የምትጠጡ እናንተ ለእኔ ቅርብ የሆናችሁት ሐዋርያት፣ እናንተ የኔ ልጆች የሆናችሁት እኔ ማን እንደሆንኩ ትላላችሁ አላቸው። ያን ጊዜ መልሱም ልዩ ነው የሆነው፣ ትክክለኛ መልስም ነው። ልብ በሉ። ያን ጊዜ ስምዖን ጴጥሮስ መልሶ ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ።
ይሄ መልስ ትክክል ነው አይደለም? ልብ በሉ። ቅድም የመለሱት መልስ ሰምተናል። አሁን ደግሞ ሐዋርያት የእሱ ቅርብ የሆኑት ደግሞ ያሉትን ስሙ። ያን ጊዜ ጌታ ምን አላቸው? በጣም የሚደንቅ መልስ ነው። ኢየሱስን መልሶ እንዲህ አለው፣ የዮና ልጅ ስምዖን ጴጥሮስ ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠም። ሥጋና ደም ተመራምሮ ክርስቶስ የእግዚአብሔር ልጅ መሆኑን ሊደርስበት አይችልም። ሥጋና ደምማ ክርስቶስን ማን ብሎታል? ኤልያስ ብሎታል፣ ኤርምያስ ብሎታል፣ ዮሐንስ ብሎታል። አያችሁ? ክርስቶስ ነህ ማለት የቻለው ግን ማን የገለጠለት ነው? እግዚአብሔር የገለጠለት። በሰማያት ያለው አባቴ የገለጠለት እንጂ ሥጋና ደም ይህን አልገለጠለት ማለት። ስለዚህ ትክክለኛ የሆነው መንፈሳዊ እውቀት፣ ትክክለኛው የሆነ ነገረ መለኮት ሊገኝ የሚችለው ማን ሲገልጠው ነው? እግዚአብሔር ሲገልጠው። ተምረን ልንደርስበታችን። ለዚህ ነው ሃይማኖተ ስሚ ጥቂት በመስማት የምናገኘው ነው። ያን በሕይወት ወደ ክርስቶስ ቅርብ በመሆን እና ሐዋርያዊት በሆነች ቤተክርስቲያን በኩል ወደ እሱ ቅርብ በመሆን ነው ሙሉ የሆነው መንፈሳዊ እውቀትን ገንዘብ ማድረግ የምንችለው። ያን ጊዜ ጌታ መልሶ ምን አላቸው? ይደንቃል። ብፁዕ ነህ አለው። እኔ እምልሃለሁ አንተ ጴጥሮስ ነህ፣ ዓለት ነህ። በዚህችም ዓለት ላይ ቤተክርስቲያኔን እሠራታለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያት መክፈቻን እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማያት የተፈታ ይሆናል አለውና ያን ጊዜም ልብ በሉ አስቀድመው ክርስቶስን ኤልያስ፣ ኤርምያስ ያሉት ሰዎች አሉ። ሐዋርያት ደግሞ ትክክለኛ ማለቱን አውቆታል። አሁን ግን ምን አላቸው ሐዋርያትን? ልብ በሉ ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን ከለከላቸው ይላል። እዩት። በሥጋዊ አእምሮ እንደዛ ተብሎ ቢነገር ምን ስለማይሉ ስለምን የእግዚአብሔር ልጅ ነው ቢሏቸው ምን ብለው ይረዱት? የእግዚአብሔር ልጅ ነኝ ስላለ እኮ ነው ወግሮ የገደሉት። አንዱ ምክንያታቸው ይሄ። ስለዚህ በዓለማዊ በሥጋዊ ማዕቀፈ እሳቤ ውስጥ ሆኖ ነገረ እግዚአብሔርን መረዳት ፈጽሞ ኦርቶዶክሳዊ ማዕቀፈ እሳቤ የምንለው ይሄ እግዚአብሔር የገለጠውን ብቻ ገንዘብ አድርጎ በእምነት በመጀመር ያንን እምነት ምን አለ እያሳደጉት መሄዱ ነው። አሁን እምነታችን እኮ አንድ ጊዜ የተቀበለው በዛው የሚቀር እያደገ እየጨመረ የሚሄድ የማመን ደረጃችን ምን እያደረገ መሄድ አለበት? እየጨመረ እያደገ መጣት። ትናንት የምናምነው ዛሬ ከምናምን የዛሬው የበለጠ መሆን መቻል አለ። ቅዱሳን እኮ እግዚአብሔር ላይ ያላቸው እምነት ዕለቱን ሲጠመቁ የተሰጣቸው እኮ አለ። ምን እያደረገ የሚሄድ ነው? እኛና አቡነ ተክለ ሃይማኖት የተጠመቅነው ጥምቀት ይለያያል። የተቀባለው ሜሮን ይለያያል። የተቀበለው ሥጋና ደም ይለያያል። አንድ ነው። የሕይወት ልዩነቱ ነው ሌላውን ጉዳይ ያመጣው። አያችሁ? አሁን የተቀመጥንበትን ወንበር እንደው ሀሳባችንን ጥለን ማለት ነው። ወንበር ላይ ተቀምጠን ወንበሩ ይጥለኛል ብሎ የሚያስብ ሰው አለ? ከእናንተ ውስጥ ወንበሩን አምነን ማለት የተቀመጠ ነው አይደለም? መሬቱ ስጉድ ይላል ብሎ የሚጠራጠር ሰው አለ? የለም አይደል? እግዚአብሔር ምን ያህል ነው ምናምን እንደው ተራ በሆነ ማሳያ እንኳን የተቀመጥንበትን ወንበር ያክል እንኳን እግዚአብሔር እናምነዋለን። እምነታችን ዕለት ዕለት እየጨመረ አይደለም። እሱ ተውት። አሁን እንደው ለታመመ ሰው እንኳን እኛው ራሳችን እኮ ነገሮች ችግሩ የምናመጣው የታመመን ሰው አሁን እንደ አንድ ኦርቶዶክሳዊ የምንመክረው ምን እንዲያደርግ ቤተክርስቲያናችን እኮ ምስጢረ ቀንዲል አለ አይደል? አሁን አንድ የታመመ ሰው እንደው ብዙ ቦታ ደከምኩ እንደው ታከምኩ መድኃኒት ወሰድኩ ነው ምንም አልሆነልኝ ምን እንለዋለን? ምን ትሉታላችሁ? ጸበል ምን በል ተጠመቅ ምን ጥሩ ጸበል ምን ብለሃል ነው? ምንድን ነው? እግዚአብሔር ይስጥልኝ። ምንድን ነው ምንድን ነው? ሞክረሃል አይደለም ጥሩ ነው አይደለም? ጸበል ሞክረሃል ነው? ምንድን ነው? እስቲ ጸበል ሞክር እንላለን። ምን በል ሞክር። እኛ ለጸበል ለመሞከር ሄደን አሁን የመጣው ሰው ተጠምቆ ድኖ ይመለሳል። እኛ አንዱ ሁሉ በቃ አመና ላይ ሰራተኛው ነው ከራ ምን ለማድረግ ነው ይሄው ለመሞከር እዚህ የሚሞከር ታም የኛ እምነት ድክመት ነው። አያችሁት? እንደው የዚህ ጸበል ይልኩ ልደናቸው ከጸበሉ ችግር የለም። ችግሩ ያለው እኛ እምነት አያችሁት? እያደገ የሚመጣ ነገር ነው። ዕለት ዕለት በምን በኦርቶዶክሳዊ ማዕቀፈ እሳቤ ውስጥ ሆኖ ህይወትን በመምራት ይሄ ነው ቅድም ያነሳነው እግዚአብሔር ላይ በሚኖር እምነት ጀምሮ ወደ ፍጹም እምነት የሚያድግ እግዚአብሔር የሚገልጠውን መንፈሳዊ እውቀት ያለ ምርምር በመያዝ አምኖ ያንን በመቀበል እግዚአብሔርን ወደ መምሰል በየዕለቱ ጉዞ ቢል ከዛ በኋላ ያለው እውቀት እሱ ራሱ እግዚአብሔር የሚገልጠው። የሚገርማችሁ አሁን ጌታችን ምን አላቸው? እኔ ክርስቶስ እንደሆንኩ ምን አትበሉ ብሏቸዋል። አትናገሯቸው። ሊረዱት አይችሉም። ለምን? ሲጀመር መንፈሳዊ የሆነው ይሄ እውቀት እግዚአብሔር ገልጦላቸው ልባቸው ላይ ተደላደለላቸው ልቡናቸው ላይ እንጂ በሰው ቋንቋ ቢነገር ሊረዳ ራሱ ይችላል። ብዙዎች እኮ የሚቸገሩበት ለዛ ዛሬ ነብይ የሚሉት ያሉት ለዛ ሐዋርያው ቅዱስ ጳውሎስን ሰው እስከ 3ኛ ሰማይ ድረስ የተነጠቀ አንድ ሰው አውቃለሁ ይላል። የሰው ዓይን ያላየው የሰው ጆሮ ያልሰማውን ነገር አይቶ መጣ ብሎ ይዘጋዋል። አሁን እዛ ድረስ የተነጠቀ ሰው ነው ምን አየ ብላችሁ የመጽሐፍ ቅዱስን ክፍል ነው ለማንበብ ጓግታችሁ ቀጣዩን ክፍል ስታነቡት የሚለው ምንድን ነው?
የሰው አይን ያላየው የሰው ጆሮ ያልሰማው ነገር አይችልም። ስለዚህ የሰው አይን ካላየው የሰው ቋንቋ የሰው ጆሮ ካልሰማው የሰው ቋንቋ ሊገልጸው አይችልም። ገብቷችኋል አይደል? በምንድን ነው የሚታወቀው? ያ በህይወት ነው የሚታወቀው። አቡነ ተክለ ሃይማኖት ከአራቱ ካህናተ ሰማይ ጋር አብረው ሲቀድሱ አብረው ሲያመሰግኑ ያዩት ነገር ምንድን ነው? ምን ተብሎ ይገለጻል? በሰው ቋንቋ አይቻልም። እግዚአብሔር የሚገልጠው ነው። ያ ደግሞ የሚገኘው በህይወት ነው፣ በአምልኮ ነው፣ ወደ እግዚአብሔር ቅርብ በመሆን ነው። ለዛ ኦርቶዶክሳዊ የሆነው የእሳቤ መንገድ፣ ኦርቶዶክሳዊ የሆነው ህይወትን የመምራት መንገድ በዚህ ማድረግ ያስፈልጋል። እሱ ነው ያወረደ ያለ ኦርቶዶክሳዊ ማዕቀፍ እሳቤ የእኛን ውስንነት ነገር ግን የእግዚአብሔርን የውስንነት እንድንረዳና በእግዚአብሔር ማስቻል በመኖር ማወቅ የማንችለው ላይ በመመራመር ሳይሆን በእምነት ቅድስት ሥላሴን እንድናመልክ የሚያስችል ነው። በእምነት እያንዳንዱ ነገር እየተመራመሩ እየደረስበት እንደዛ እግዚአብሔር የሚገልጠው በእምነት በመያዝ ነው። ያንን ማወቅ ያስፈልጋል። አሁን የተሰራንበት መንገድ ይህንን አይፈቅድም። እንደምታውቁት በዓለማዊ የትምህርት መንገድ የመጣ ብዙዎቻችን እንደው እያንዳንዱ ነገር በማንበብ በማየት በመዳሰስ ፕሩፍ አድርገው አይደለም ይባል ነው አይደለም። እንደዛ ነው አይደል? እየተማርን ይመጣል። አንድ ነገር ምን አድርግ ፕሩፍ አድርግ እስቲ እንዲህ መሆኑን አሳይ፣ እንዲህ መሆኑን አብራራ፣ ግን እንደዚህ እየተባለ ይመጣል። ስለዚህ እያንዳንዱ ነገር ወደ መንፈሳዊ ነገር ስናመጣው በዚህ መንገድ ለመረዳት የምንፈልግ ከሆነ ያሳስተናል። እንደዛ የሆነ ነገር ይሄንን መረዳት ያስፈልጋል። እውነት ውስጥ መሆናችንን የሚያረጋግጥልን ትክክለኛው መንገድ ላይ መሆናችንን የሚያረጋግጥልን በቤተ ክርስቲያን በሚኖረው ህይወት የምናገኘው ልምምድ ኤክስፒሪየንስ ነው እንጂ ከውጭ ሆነን መመራመር አለ። ቅድም ኑና እንዳለ ጌታ ምን ማድረግ ያስፈልጋል? መጥተን ማየት ያስፈልጋል። ከዛ በኋላ ከእምነት በኋላ ነው ማወቅ የሚመጣው። አሁን በእኛና በቅዱሳን አባቶቻችን መካከል ያለው የእውቀት ደረጃ የተለያየው ለምንድን ነው? እኩል በእምነት እንጀምራለን። ከዛ በኋላ የሚኖረው መንፈሳዊ ህይወት እድገቱ ግን የተለያየ ይሆናል። እንደ መንፈሳዊ ብቃታችን እንደ መንፈሳዊ ደረጃችን እውቀት የሚገልጠው ዜ ስለዚህ ለእነሱ የተገለጠው ለኛ አልተገለጠም። ስለዚህ እነሱ ያስተማሩትን የተወሰነውን ነገር ይዘን እንደገና በነልቡ እንታገላለን ማለት። እዚህ መንፈሳዊ የሆነ እውቀት ራሱ የሚገለጠው እንጂ ተመራምረን የምንደርስበት አይደለም። ይህን ማወቅ ያስፈልጋል። ለዚህ ነው በእኛ ቤተክርስቲያን በጉባኤ ቤቱ በመንፈሳዊ ትምህርት ቤቱ እንደምታውቁት በአንድ ጉዳይ ላይ ነው ክርክር የሚነሳ ነው። ይሄ ነገር አልተረዳኝ የሚባል እስቲ በደንብ አንብብ መጽሐፍ አገላጣ አይደለም የሚባል ምን አድርግ ነው እስቲ ጸሎት ያዝበት አይደል? እስቲ አንሳም ሱራ ያዝበት ከዛ ቁራብና እስቲ ሰኞ ደግሞ ናና እስቲ ከዛ በኋላ ነው ይመጣል። ሲመጣ ተገልጦለት ነው አባቶቻችን አንድ ቋንቋ ትርጓሜ የሰሙት በሱራ በምርምር አይደል? እግዚአብሔር የገለጠላቸው የቅዱስ ዮሐንስ አፈወርቅን አስታውሳላችሁ። እጅግ የሚወደው ቤተክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስን እጅግ አብዝቶ የወደው ነበርና የቅዱስ ጳውሎስን መጽሐፍት ትርጉም ሲሰራ ሲተረጉማቸው አንድምታ ሲሰራ የቅዱስ ጳውሎስን ሀሳብ እንዳይስተው በጣም ይጨነቅ ነበረ፣ በጣም ይጸልይ ነበር። እንደው የእሱን አእምሮ ቢገልጥልኝ እያለ የእሱ ነገር ቢገልጥልኝ እያለ ነው። በኋላ ላይ ያንን ያየለት ማለት የበር ጠባቂ አሳላፊ ታውቃለች አለም ታሪኩ አንድ ዮሐንስ አፈወርቅ እንደምታውቁት በዘመኑ የተከበረ ሰው ነው እና አንድ ሰው ከንጉሱ ጋር ተጣልቶ ንጉሱ ሊገለው ሲፈልግ እንዲያማልደው ዮሐንስ አፈወርቅ ጋር ይመጣል። ሲመጣ ዮሐንስ አፈወርቅ ለማግኘት ሲፈልግ ደጅ አሳላፊ በር ላይ ያለው ተቀምጠው ላናግርልኝና በር ከፍቶ ሲገባ ዮሐንስ ዮሐንስ አፈወርቅ ከእንግዳ ጋር ጠብቅ ከእንግዳ ጋር ይለዋል። ቀኑ ሙሉ ዋሉ እንግዳው አይወጣም እና ያ ሰው ስለፈራ ወደ ከተማ መውጣት አልፈለገም። ንጉሱ እንዳያገኝ ነው አደረሰው። እንደገና በንጋታው በቃ አሁን ገና በጠዋት ማንም የገባ ሰው የለም፣ የመጀመሪያ እንግዳ አንተ ነህ ትገባለህ አሉ። በር ከፍቶ ሲገባ አሁንም ሰው ይዋል ያሳ በኋላ ላይ ግራ ገባውና አሁንም እንግዳ አለ መቼ ገባ ግን አያውቀውም አይተላላየውም ሲገባ። በኋላ ላይ ማታ ላይ አንድ ሰው እኮ በር ላይ ሊያናግር እየጠበቀ በጣም እንግዳ ይዘን ለሁለት ሶስት ቀን ተከታታይ ቀን ረዥም ጊዜ ልናስተናግደው አልቻልንም። የምን እንግዳ? አይ ውስጥ በር ከፍቼ ሳይ ከአንድ ሰው ጋር እያወራ ነበር። ቅዱሳን ደግሞ ይህን አያውቅም። ማን ነበረ ሲያናግር? አንድ ሰው ብቻ በጆሮ የሆነ ነገር ሲያወራ እመለከት ነበር። ስለዚህ እንግዳውን ላስገባው አልቻልኩም። ያን ጊዜ ቅዱስ ዮሐንስ አፈወርቅ ይህንን ሰው ይዞ ወደ ውስጥ ገባና ወደ ቢሮ ግድግዳው ላይ የቢሮው ግድግዳ ላይ የቅዱስ ጳውሎስ ስዕል አለ። ስላለ የሚያናግረኝ ሰው ይህንን ይመስል ነበር ወይ ራሱ ነው። ያን ጊዜ በቃ እርግጠኛ ሆነ አይደል የእሱን ሀሳብ አይደለም ማለት ይሳካል። በዚህ ደረጃ በዚህ ደረጃ በከነ ማሩና አቡ ማለት ነው አባቶች እንዳስተማሩ ማለት የእነሱ መንገድ ነው ብለው ነው። ስለዚህ መተን የምናየው በህይወት የምናውቀው የሚገለጥ እንጂ ተመራምረን የምንደርስበት አይደለም።
አሁን ቤተክርስቲያን ትምህርት ነው በቃ አውቀዋለሁ የሚል ሰው ሊኖር አይገባም። እንዲህ ያለ ትምህርት ሊኖር አይገባም። ውስጣችን ጥቂቷ የያዝናት ነገር እንደው መንደርደሪያ የምትሆን ወደ ህይወት ልታመጣ የምትገባ መሆን ያለባት ያቺ ጥቂቷ ያወቅናት በህይወት እየተተረጎመች ስትመጣ ብዙ እየተመነዘረች ነው የምትመጣው። ለዚህ ነው ትውፊትን በደንብ አጥብቀን በቤተክርስቲያናችን የምንይዘው። ትውፊት ቤተክርስቲያናችን ሁሉ ነገር በማለት የአባቶች ህይወት፣ የሐዋርያት ቤት፣ የቅዱሳን ህይወት፣ መጽሐፍ ቅዱሱ፣ አምልኮ፣ የአባቶች አስተምሮ፣ የአልማጣ ጉባኤ እነዚህ በሙሉ በትውፊት ውስጥ ያሉ ናቸው። እንደምታውቁ አንድ ሰው ኦርቶዶክሳዊ ማንነት ሐሳቤ ወይም አእምሮ ቶሎ በቀላሉ ገንዘብ ሊያደርገው አይችልም። ዛሬ መተን ተምረን ገንዘብ አናደርገው። በምንድን ነው ብለናል? በህይወት በልምምድ ማለት ቀስ ብለን ጀምረን እንደ ነቢዩ ሙሴ ነው መጀመሪያ ሲመጣ የነበረው በኋላ ላይ ደግሞ የእግዚአብሔር ጀርባው መስከማየት ድረስ የነበረው መገለጥ ቀስ እያለ ምን እያለ እያደገ ይመጣ። ያን አይነት ህይወት ማለታችን መንፈሳዊ ጽናትን እና ጥረትን ይጠይቃል። አንድ የገንዘብ ከተደረገ ግን ልዩ የሆነ ሰላምና ፍቅር ይችላል። ጌታችንም እኔ የምሰጣችሁ ሰላም ዓለም ነው የሚሰጣችሁ ያለ አይደለም ብሎ የተናገረለት። አሁን ገዳሙ ስንሄድ በአባቶችን ስናገኝ ለምሳ አባቶቻችን ጎን ስንቀመጥ የሚሰማን ልንገልጾ የማንችለው ልዩ የሆነ ሰላም ጥቂት የምንቀምሱ ያለ ነው። እንዲህ ያለው ሰላም ከዚህ የሚገኝ መሆኑ ማወቅ ያስፈልጋል። እንዲያችን ጥቂቱ አይቀመስናል። ይህንን እሳቤ በሙሉ ገንዘብ ስናደርገው ደግሞ ያ ማንነታችን ጭምር ነው የሚሆነው። ማዕቀፈ እሳቤ የሀሳብና የተግባር አንድነት ነው። ሀሳቡ ብቻ ኖሮ ተግባሩ ሳይኖር ሊኖር አንችልም። የሁለቱም አንድነት ሁለቱም ተስማምተው ሊኖር የክርስቶስን ትምህርት ይሄ ጌታችን አቆት በዚህ በተራራው ስብከት የማቴዎስ ወንጌል ምዕራፍ 5-7 ድረስ ባለው ትምህርቱ ላይ በጣም ሰፊ የሚባለው የጌታችን ትምህርት አንዱ እሱ እንደምታውቁት የተራራው ስብከት እየተባለ የሚታወቀው። በዛ ትምህርቱ ላይ ጌታችን ብዙ አይነት ትምህርት ነው ያስተማረው። አንቀጸ ብፁዓንን፣ ስለ ጸሎት፣ ስለ ጾም፣ ስለ ምጽዋት፣ ስለ ብርሃንነት፣ ስለ ጨውነት ያሉ ሰፊ ትምህርቶችን ካስተማረ በኋላ ጌታችን ምን አለ መጨረሻ ላይ ይሄን ሁሉ ትምህርቴን ሰምቶ የሚያደርገው ሰው ዘይገብሮ ሰምቶ ምን የሚለው ሰው የሚያደርገው ሰው ቤቱን በአለት ወይም በድንጋይ ላይ የሰራ ልባም ሰው ይመስላል። ሰምቶ ምን የሚለው ሰው የሚያደርገው ሰው ምን አይነት ሰው ይመስላል? በሉ ምን አይነት ሰው ይመስላል? ቤቱን በአለት ላይ የሰራ ምን አይነት ሰው? ልባም። እስቲ ልባም በሉ ምን አይነት ሰው ይመስላል? ልባም። ሰምቶ ምን የሚለው ሰው የሚተገብረው ሰው ዝናባት ዘነበሉ፣ ነፋሳት ነፈሱ፣ ጎርፍ ጎረፈ፣ ያንን ቤት ገፉት። ወገፍሩ ወለወጡ ወይ ወድቀ አልወደቀም። ዝናብ የተባለ ጎርፍ የተባለ ነፋስ የተባለ የዚህ ዓለም ፈተና ገፉት ያንን ሰው ወይም ያንን ቤት ግን አልወደቀም። ለምን? እስመ ዲበቆ ተሳረረ በጠንካራ ዓለት ላይ ምን ብሏል? አንጿል። ሰምቶ አውቆት ምን የሚለው ሰው የሚተገብረው ሰው። ሐሳብና ተግባር መስማማት ብለን የገለጽነው ነው። በአንጻሩ ደግሞ ጌታችን ምን ይላል? ይሄንን ቃሌን ሰምቶ የማያደርገው ሰው የማይተገብረው ሰው ደግሞ ቤቱን በአሸዋ ወይም በድቡሽት ላይ የሰራ ሰነፍ ሰውን ይመስላል ይላል። ምን አይነት ሰውን ይመስላል? አልብ በሉ። ቅድም ቃሉን ሰምቶ የሚያደርገው ሰው ምን ተብሏል? እየሰማችሁ ነው? ሐሳባችሁ ነው ወደዚያ ነው። እየሰማችሁ ነው? ቃሉን ሰምቶ የሚያደርገው ሰው ምን ተብሏል? ልባም ተብሏል። ቃሉን ሰምቶ የማያደርገው ሰነፍ ተብሏል። ሰነፉ ሰምቶ የማያደርገው ሐሳብና ተግባር ምን ያላለለት ያልተስማማ፣ እምነቱና ተግባር ያልተስማማ፣ ሰምቶ የማይተገብረው ያን የሚያደርገው ደግሞ ልባም። ዛሬም በቤተክርስቲያናችን ባለው የሚነገር ነው። ልባም ዘወትር በቅዳሴ ጊዜ ካህኑ ወንጌል ከመነበቡ አስቀድሞ ነስማ ወንግረ ቃለ ወንጌል ከቅዱስ በጸሎቶ ለቅዱሳን ነስማ ወንግረ እንሰማና ምን እንል እንተገብረው ዘንድ ሰምተን እንተገብረው ዘንድ የሐሳብና የተግባር መስማማት ያለ። ስለዚህ ራሳችንን መጠየቅ ያለብን ልባም ክርስቲያን ነኝ ወይስ ሰነፍ ክርስቲያን ነኝ? ነው ራስ መጠየቅ። ልባምነት ሰምቶ መተግበር የሐሳብና የተግባር አንድነት። ሰነፍ ክርስቲያንነት ሰምቶ አለመተግበር ህይወቱ የሌለው ነው። ያውቀዋል እንዴት ንሳ አውቀዋል፣ ስጋውን አውቀዋል፣ ይገርማል፣ ወንጌልን አውቀዋል፣ ይገርማል፣ ግን ህይወቱ የሌለው ይሄ ኦርቶዶክስ ሃይማኖት ፍጹም የራቀ ሰው ቢሆን ይሄ መረዳት ያስፈልጋል። እዚህ አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል መዝሙረኛው ክርስቲያን። የልብ ሐሳብ የምናምነው የምናውቀው ነገርና የምንኖረው ነገር አንድነት ሊኖረው የሚጀምረው መጀመሪያ የልብ ሐሳብ በጎ ሲሆን ነው። ስለዚህ የአፌ ቃል የልቤ ሐሳብ በፊትህ ያማረ ይሁን የሚለው ለዚህ ነው። እንደገና ይቀጥልና ደግሞ የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። እኛ የምናስበው ነገር ሁሉ ከንቱ ነው። እዚህ ያን የልባችንን ሐሳብ በጎ እንዲሆን ዘንድ እግዚአብሔር መልካም ካላደረገው እኛ በራሳችን የምናስበው ነገር ከንቱ ነው። ያለ እኔ ምንም ማድረግ አትችሉም ብሎ ጌታችን እንደተናገረ ማለት ነው።
ስለዚህ ይህን ማለት ያስፈልጋል። ይህም ቢሆን በቤተክርስቲያናዊ ሐዋርያዊ፣ አምልኳዊ፣ ዶግማዊ፣ ታሪካዊ ሲሆን አንድ ጊዜ የተገለጠና የማይለወጥ ኦርቶዶክስ ቤተክርስቲያን መገለጫው ራሱ ቤተክርስቲያናዊ ነው የማለት የምዕመናን ህብረት አንድነት ነው። ስለዚህ ቤተክርስቲያናዊነትን ገንዘብ ማድረግ አሁን እያንዳንዱ ክርስቲያን ቤተክርስቲያን ይባላል አይደል? አሁን የቤተክርስቲያን ትርጉም ሶስት ነው አይደል? ህንፃ ቤተክርስቲያኑ አለ፣ ከዛ የምዕመናን ህብረት አለ። አሁን እዚህ የተሰበሰበው ይሄ ራሱ ቤተክርስቲያን ማክሌሲያ ነው። ከዛ ደግሞ እያንዳንዱ ክርስቲያን ቤተክርስቲያን ይባላል። ስለዚህ ቤተክርስቲያንነትን ገንዘብ አድርጊያለሁ ወይ ብሎ ራስ መጠየቅ ያስፈልጋል። በብዙ ይተረጎማል። አንድ ምሳሌ ብቻ እናንሳ። ለምሳሌ ቤተክርስቲያን እንደምን ባለ ንጽህና እንደምንጠብቃት ይታወቃል አይደል? አሁን ቤተክርስቲያን ለምሳሌ አክብሮታችን ይታወቃል። ነጭ ለብሰን ንጹህ ሆነን እንደው ራሳችንን ጠብቀን በውስጥም በአፋ ንጽህናችንን ጠብቀን ነው የምንመጣው። ጫማችንን አውልቀን ነው የምንገባው። ቤተክርስቲያን ንጹህ አድርገን ነው የምንጠብቃት አይደል? ቤተክርስቲያን ቆሻሻ የሚጠፋ እንደዚህ የሚያደርግ ሰው የለም ቤተክርስቲያን ነው አይደለም? ልክ ነው አይደል? ቤተክርስቲያን ምን መሆን ስላለባት ንጹህ ያምልኮ። እኛም ግን ምኖች ነን? ቤተክርስቲያኖች ነን አይደለም? የህንፃ ቤተክርስቲያኑ ንጽህና ለመጠበቅ እንደምንተጋው ሁሉ የራሳችንን ምን መጠበቅ ያስፈልጋል? ንጽህናው ደግሞ ጫማ አውልቄ ደግሞ ይሄንንም ሰውነቴ ልክ ቤተክርስቲያን ንጹህ ላደርገው ይገባል። ቤተክርስቲያናዊ ነው ስንል እያንዳንዱ ልክ ቤተክርስቲያን እንደዛ ራሱን ምን ማድረግ አለ? ንጹህ። ለምን? የእግዚአብሔር መንፈስ ቅዱስ ማደሪያዎች ነን ይላል። ራስን ንጹህ አድርጎ መጠበቅ ያስፈልጋል። የሚጀምረው ከዚህ ነው። ቤተክርስቲያናዊ ነው ስንል ሁለተኛው ሐዋርያዊ ነው። ምን ማለት? እኔ እንደ ሐዋርያት ነኝ ብሎ ማሰብ መቻል። እንደምን ያለ ነው? ያ ምንድነው የሐዋርያት መገለጫቸው? ሳብ ስለሌለ ወደ ብዙ ነገር ውስጥ አገባል። ሁለት ነገሮችን ብቻ እናንሳ። ሐዋርያት እንደምታውቁት ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ጌታችን በሚያስተምርበት ጊዜ ቅዱስ ጴጥሮስ ምን ብሎ ጠየቀው? እኛ ሁሉን ትተን ተከተልን እንዲህ የምናገኘው ምንድን ነው ብሎ ጠየቀው። ልብ በሉ፣ ሁሉን ትተን ተከተልን። የመጀመሪያው የሐዋርያዊነት መገለጫ ምን ማድረግ ነው? ሁሉን ትቶ ምን ማለት መከተል። ሐዋርያዊ ነን ካልን ምን ማድረግ ያስፈልጋል? ሁሉን ትቶ መከተል። ይሄ መጀመሪያው። ሁለተኛው ለምንድን ነው የምከተለው? ለምንድን ነው የመጣሁት ብሎ ደግሞ መጠየቅ ያስፈልጋል። የመጣንበትን ዓላማ ማወቅ። ምንድን ነው የምናገኘው ብለው ጠይቀውታል። ምንድን ነው ሁሉን ትቶ መከተል ማለት? ሐዋርያት ሁሉን ትተን ተከተል፣ ሁሉ ነገራቸውን ትተው። አሁን እኛ ወደ ቤተክርስቲያን ስንመጣ ኦርቶዶክሳውያን ስንሆን ክርስቲያኖች ስንሆን ምንድን ነው ትተን የመጣ ነው ነገር? በዓለም ሳለው የነበረ ማንነት አሁንም እዚህ ስመጣ ያው አብሮኝ ካለ ምን ትቻል መጣው ማለት። እንደውም ልክ አንድ አባት እንደሚሉ ክርስቲያን ማለት በዓለም ተሰርቶ ወደ ቤተክርስቲያን የሚመጣ ሳይሆን በቤተክርስቲያን ተሰርቶ ወደ ዓለም የሚሰማራ ይላል። መሰራት ያለብን የት ነው? ቤተክርስቲያን። ከየት ነው መሰማራት ያለብን? ከቤተክርስቲያን ወደ ዓለም። እኛ አሁን በዓለም እንሰራና ያለው ዓለማዊ ትምህርቱ ምሳሌ ሁሉ ይሰራልና ያንን ማንነት ይዘን የት እንመጣለን? ቤተክርስቲያን እንመጣለን። ከዛ የቅድስና ቦታ የሆነችውን ቤተክርስቲያን በዓለም ርኩስ ሀሳብና ረክሳት እንሞክራለን። ሐዋርያትን መጀመሪያ ጌታ ምን አደረጋቸው? ከዓለም ጠራቸው። ዓለምን ትተው ማንን ተከተሉ? ክርስቶስን ተከተሉ። አስተማራቸው፣ አዘጋጃቸው። ከዛ ከሱ ወዴት አሰማራቸው? ወደ ዓለም አሰማራቸው። እሱ ቤተክርስቲያን፣ ከሱ ከክርስቶስ ከቤተክርስቲያን ወደ ዓለም ተሰማሩ። እኛም ዓለምን ትተን ወደ ቤተክርስቲያን መጥተን ከቤተክርስቲያን ወደ ዓለም ነው መሰማራት ያለን። አሁን የተገነባ ነው መገንባት የቤተክርስቲያን እንደሆነ መልካም፣ ያንን ይዘን ወደ ዓለም መሰማራት ያለን። ከዓለም ተሰርተን ከሆነ የመጣ ነው ምን ያህል ማስተር ሁሉን ትተን ተከተልን ያሉት ሐዋርያት ሐዋርያዊ ነው የምንለው ይሄ ነው። መጀመሪያ በዓለም ሰው በቤተክርስቲያን መሰማራት፣ ከዛ ከቤተክርስቲያን ወደ ዓለም መሰማራት። ዕለት ዕለት በቅዳሴው እኮ የሚደረገው ይሄ እኮ ነው። ልብ ብለን ማስተውለን ከሆነ ዛሬ አስቀድሰናል አስቀድሰናል። ኦርቶዶክስ ሳይሆኑ ምሽት ማያስቀድሱ አይኖርም ማለት እንደምን ብለናል። የኦርቶዶክስ ቤተታችን መገለጫ ነው ማስቀደስ ነው። ቅዳሴው ነው ማንነታችን ራሱ። ቅዳሴ በዋነኝነት ሶስት መሰረታዊ ዓላማዎች አሉት። ሲጀምር ራሱ እንደሚናገረው ቅዳሴያችን ገና ሲጀምር መቦብ ምዕመናን ዘዋ ቤተክርስቲያን በጊዜ ቅዳሴ በቅዳሴው ጊዜ ከምዕመናን ወደ ቤተክርስቲያን የገባ ሰው እነዚህ ሶስት ነገሮች ያሉ ብሎ ይዘረዝራል። የመጀመሪያው ወይሰማ መጽሐፍተ ቅዱሳት ይላል። ቅዱሳት መጽሐፍትን ምን ባይሰማ፣ ስለዚህ የተገኘው ምን ለማድረግ ነው? ቅዱሳት መጽሐፍትን ለመስማት። መልእክታት ይነበባሉ፣ የሐዋርያት ሥራ ይነበባል፣ ወንጌል ይነበባል፣ ታምረ ማርያም ይነበባል፣ ሃይማኖታዊ ይነበባል። ይህን ሁሉ ምን ለማድረግ? ለመስማት። ወይሰማ መጀመሪያ። ሁለተኛው ወይታገሠ እስከ ይፈጽሙ ጸሎተ ቅዳሴ፣ የቅዳሴው ጸሎት እስከሚያልቅ ድረስ በተመስጦ ሆኖ ባይካፈል፣ ከመነሻው እስከ መጨረሻው በአድሎ ልቦና ልቡን ክት አድርጎ በእግዚአብሔር ዘንድ መካፈል መቻል። ሁለተኛ። ሶስተኛው ዓላማ ወይ ተመጣው ቁርባን ከቁርባኑ ባይቀበል። እነዚህ ሶስቱን ባይቆርባን እነዚህ ሶስቱን ባያደርግ ምን ይበል ነው የሚለው? ይሰደድ ቤተክርስቲያን አይደለም ነው አይደል? ይውጣ።
ለምን በእንግዲህ እግዚአብሔርና በስማማት ስለ እግዚአብሔርን ጋፍሷልና የተገኘ ነው ራሱ የለማለት። ስለዚህ መልእክታቱን ሰምተን ወንጌሉን ሰምተን ጸሎቱን ተካፍለን ስጋው ደግሞ ተቀብለን ታንጽን የተሰርተን ቤተክርስቲያን ተሰርተን መጨረሻ ላይ ጠዋት ይላችሁ ሐዋርያትን መጀመሪያ ጌታችን ምን አደረጋቸው? ከዓለም ወደ እሱ ጠራቸው አይደል? ኑ ትሉኝ ኑ ተከተሉ ብሎ ጠራቸው። በኋላስ አስተምሮ አዘጋጅቶ ሲጨርስ ደግሞ ምን አላቸው? ሁሉ ወማሁ መጀመሪያ ምን በሉ ነበር? ኑ ነበር። በኋላስ አሁን ደግሞ የተማራችሁ ዛችሁ ሂዱና ዓለምን ስበኩ አስተምሮ አላቸው። ቤተክርስቲያን ጠዋት ደወል ትደውላለች ለተጋቡት ሕዝብ ኑ ብላ መጥራቷ ልክ እንደ ጌታ አስተምረናል። ጸሎቱን እንካፈላለን፣ ሚስጥሩን እንካፈላለን። ይሄን ሁሉ ካደረግን በኋላ ዲያቆኑ ደግሞ መጨረሻ ላይ ምን ይለናል? በትሩ በሰላም ደግሞ ይላል። ልክ ጌታ ሁሉ ወማሁ ብሎ እንዳስተማር ያን የሰማችሁትን መልእክት ወንጌሉ የተማራችሁትን የተካፈላችሁትን ምስጢር የተካፈላችሁትን ጸሎት ይዛችሁ ወደ ዓለም ይሁንና ለዓለም ብርሃን ሁኑ ማለት ነው። ከየት ወደ የተሰማራን ማለት ነው? ከቤተ ክርስቲያን ወደ ሐዋርያዊነት ማለት ይሄ ነው። ስለዚህ ሁሉን ትቶ መምጣት አሁን ጠዋት ለቅዳሴው ስንመጣ ቤታችንን ትተን ግልባችንን ትተን ያን ትተን መምጣታችን የሚቆጠረው በቤተክርስቲያን ዓለምን ትቶ እንደመምጣት ወደ ቤተክርስቲያን መጣ ወደ ክርስቶስ። አሁን ከክርስቶስ ደግሞ እንሰማራለን ማለት ይሄ ሁሉን ትቶ የመምጣት ምሳሌ ምን ትቻለሁ ብሎ ማለት እስቲ ቤት ገብተን ራሳችንን ገምግመው ቤተክርስቲያን ከመጣ በኋላ ምን ይተው ምን ትተን መጥተናል? የዓለማዊነት ያምንተናው አጥያቱ ክፉ ነገር በሙሉ አብሮን የለም። ስለዚህ ትተን አይደለም የሚመጣ ነው። ይሄ ኦርቶዶክስ አይነት አይደለም። ይሄ አባቶች መንገድ አይደለም። አባቶች ልንላቸው አንችልም። ሐዋርያት እንደዚህ ያለ ህይወት ካለ ያንን መንገድ ካልተከተልን ማለት ይሄ መጀመሪያ። ሁለተኛው ምን ፈልገን ይመጣ ሰው በመምጣታችን ያገኘነው ነገር ምንድን ነው? ምን አግኝተናል? እኛ ሁሉ ተከተለ ምን አገኘን ይባል እግዚአብሔርን ለማግኘት ይመጣ። እያንዳንዱ ሰው ኦርቶዶክሳዊ ወደ ቤተክርስቲያን የመጣ ሰው እግዚአብሔርን ማግኘቱን እርግጠኛ መሆን መቻል አለበት። በቅዳሴው ዘወትር የሚቀርበው እሱ። ስለዚህ ለምን መጣው? ምንድነው ትቼ የመጣው እና በመምጣት ያገኘሁት ምንድነው የሚለው እርግጠኛ ነው። ይሄ ነው ሐዋርያዊነት ያለው። ቀጥሎ አምልኳዊ ነው። ቅድም ብለናል። የኦርቶዶክስ አይነት መገለጫው ራሱ አምልኮ ንቁ የሆነ የአምልኮ ሱታፌ ቤተክርስቲያን ሊኖረን ይገባል። ዶግማዊ ነው ለምታውቁት ነው። ቤተክርስቲያን የተረቃ የምታስተምረው ዶግማዊ ትምህርት አለ። ከዛ ደግሞ ታሪካዊ ነው። ታሪካዊ ስለ ወደ ኋላ መለስ ብለን እንዲህ ነበረ ምን እናገርበት ነው። በእንግሊዝኛው መጽሐፍ ራሱ የፈለኩበት ምክንያት መሰለኝ ሂስትሪ የሚለውን የነገረ መለኮት ሊቃውንት ይፈቱታል። ሁለቱም ቃሉን ለሁለት ሲፈቱት ሂዝ ስቶሪ ብለው ይፈቱታል። ኤስ ደብል ስትሆን እና ቃሉ ሲፈት ሂዝ ስቶሪ ይሆናል አይደል? የእሱ ታሪክ የማናት ማለት ሂስትሪ የምንለው ራሱ እግዚአብሔር ነው የሚሉት ሊቃውንት። የእሱ ታሪክ ነው። ምን ታሪክ አለ? እንደ ክርስቲያናችን የሚነገረው ነገር ራሱ ከእሱ ጋር ያለው አንድነታችን ህብረታችን መሆን ያለ። ስለዚህ ታሪካዊ ነው ስንል ወደኋላ መለስ ብለን በዚህ ጊዜ ተመሰረተ እንዲህ የምንኖረው እንዲህ የተቀበልነው እያል የምንናገርለት አንድ ጊዜ የተገለጠ መሆኑን ማወቅ ያስፈልጋል። ኦርቶዶክሳውያን እንጸልያለን፣ እንጾማለን፣ እናስቀድሳለን፣ የቅዱሳንና የመላእክትን ስሞች እንጠራለን፣ በዓላቸውን እንዘክራለን፣ በዓላት እናከብራለን፣ ገዳማት እንሳለማለን፣ ማህበራቶች አሉ፣ ጽዋ ማህላት እንጠጣለን፣ እንሰበስባለን። ሁሉም የህይወት ክፍል በኦርቶዶክሳዊ ማንነት እንቀርጻቸዋለን። የሚመጣውን በኦርቶዶክሳዊ መንገድ እንቀበለዋለን። አያችሁ፣ የሚሸኘውንም እንደዛው እንሸኘዋለን። ሰው ሲወለድ ኦርቶዶክሳዊ በሆነ መንገድ የምንቀበለው፣ ጋብቻችን ኦርቶዶክሳዊ፣ ሰው ሲሞት የምንሸኝበት እያንዳንዱ የህይወታችን ክፍል በምን ነው የታሸ ማለት ነው? በኦርቶዶክስ ያስተምሮ የታሸ እንደዛው ነው ይቻላል። ይሄን ምናምን ተደርጎ ግን ይሄንን ተገንዝበነው ተረድተነው ማድረግ የሚለው መሰረታዊ ጉዳይ ይሆናል። ነገር ግን ልክ እንደ ሁሉም የኦርቶዶክሳዊ ነገረ መለኮት ተሳቢዎች ይሄን ለብያኔ ወደ ብያኔ ያለው አይደለም። ቅድም ብለናል። እስካሁን ያነሳነው ነገር ሀሳቡ በተወሰነ መንገድ እንዲኖረን እንጂ እንዲህ ማለት ነው ብለን የምንበይነው አለመሆኑን ማወቅ ያስፈልጋል። ይሄን ወደ በኋላ ላይ እናነሳዋለን። አንድ ሰው ኦርቶዶክሳዊ ማዕቀፍ ተሳቢ ገንዘብ ለማድረጉ የሚቀርብ ዝርዝር ማሳያ ወይም መለኪያ ራሱ የለም። ሁለት ሰዎችን አቆማችሁ እከሌ ኦርቶዶክሳዊ ማዕቀፍ አለው ሀሳቢ አለው አንደኛው የለው ማለት ራሱ የሚቻልበት መመዘኛ የለም። ያንን የሚያውቀው ማለት ደረጃውንም እውቀቱንም ሁሉ ነገር እየገለጠ ለዛ ሰው እያሳወቀው የሚሄደው እግዚአብሔር ነው። ስለዚህ ሁሉ ነገራችንን እግዚአብሔር በጣም መሰረታዊ ነው ማወቅ ያስፈልጋል። ኦርቶዶክሳዊ ማዕቀፍ ተሳቢ በምዕራባዊ ማዕቀፍ ተሳቢ መንገድ የሚለው ጥቂት ነው። ምዕራባዊ የሆኑ ማዕቀፍ ተሳቢ እንደምን ያለ እንደሆነ በዛው ማየት እንችላለን። ምዕራባዊ ተሳቢ ብያኔዎችና ማብራሪያዎችን ይሻል። ይህ ደግሞ የዘመናዊ ትምህርት መንገድ መገለጫ ነው። ቅድም በተወሰነ መንገድ አንስተነዋል። እያንዳንዱ ነገር መበየን መወሰን ይፈልጋል። ለምሳሌ በእኛ ቤተክርስቲያን አብዛኛው ነገር እንደምታውቁት ምስጢር ነው። አሁን አምስቱ አዕማደ ምስጢራት እና መሰረታዊ እምነቶቻችን
ሰባቱ ምስጢራት ቤተክርስቲያን እንላለን። ሌሎቹም ነገሮች እንደው እዚህ ውስጥ ያልተካተቱት ራሱ ቤተክርስቲያን ያሉ ነገሮች እንዳለ ምስጢራት ናቸው። አሁን ሰባቱ ምስጢራት ቤተክርስቲያን ስንል እነሱ ብቻ ናቸው ማለታችን አይደለም። ሌላው ነገር በሙሉ በቤተክርስቲያን ያለው ምንድን ነው? ምስጢር ነው። እያንዳንዱ ነገር የሚበየን የሚወሰን እንዲህ ነው ብለን የምንገልጠውም አይደለም። በምዕራባዊ እሳቤ ግን ነገሮች እንደዚህ ነው። እያንዳንዱ ነገር እንዲበየን እንደ እሳቤያቸውም አካሄዳቸውም እንደዛ ነው እነሱ ጋር። ስለዚህ የእኛ መንገድ እንዳልሆነ ማወቅ ያስ አሁን ለምሳሌ ሚስጥረ ቁርባን በቁርባን የሚገኙ ነገር ምንድን ነው? እያንዳንዱ በእንትን አስረዳ ይላል ሰው። ጥምቀት ምንድን ነው? በጥምቀት የምናገኘው ነገር ምንድን ነው? በጥምቀት ጊዜ የሚከናወነው ነገር ምንድን ነው? እያንዳንዱ ነገር መበየን አንችልም፣ አናውቀውም። ራሱ ነገሩ ራሱ ምንድን ነው? ምስጢር ነው። ሚስጥረ ጥምቀት ምንድነው? ለዚህ ሚስጥረ ቁርባን ምንድነው? ለዚህ እያንዳንዱ ነገር የሚበየን አይደለም። ሚስጥረ ስጋዊ አሁን ጌታችን ከመቤታችን በግብረ መንፈስ ቅዱስ መለኮት ስጋን የነሳበት መንገድ እንደምንድን ነው? ሲያብራሩ ማን ነው ለሰው ይቻል አይደለም። በቅዳሴው ጊዜ ህብስቱና ወይኑ ስጋ መለኮት ደም መለኮት የሚሆነው እንዴት ነው? ይሄንን ገብተው ይበትሩታል፣ ይተረትሩታል። እንዲህ ቢሆኑ ነው የሚቀየረው። ልክ ካህኑ እንዲህ ሲል በዚች ነው የጸሎት ክፍል ነው የሚቀየረው እያሉ ይተረጉሙታል። እኛ ጋር እንደዚህ አይነት ነገር የለም። ምስጢሩ ለማን ነው? ለእግዚአብሔር መጽሐፍ ላይ ነው። ስለዚህ መጽሐፍ ቅዱስን የምንቀበል ሁላችንም አንድ አይነት አስተሳሰብና እምነት እንዳይኖረን ያደረገው ይህ አእምሮ ወይም የማዕቀፍ እሳቤ ጉዳይ። ሁላችንም የምንቀበለው መጽሐፍ ቅዱስ፣ ሁላችንም የምንቀበለው ወንጌል አንዱ ነው። የተለያየ አስተሳሰብ ከኛ የተለያየ ሀሳብ እንዲኖራቸው ያደረጋቸው ብዙዎቹ ፕሮቴስታንቱ፣ ካቶሊኩ እንደዛ እንዲያስብ ያደረገው ማዕቀፍ እሳቤ ትክክል የተሳሳተ ማዕቀፍ እሳቤ መሰረት ምናደርገው የእምነታችን መሰረት ምናደርገው ነገር አንድ ሆኖ ግን የተለያየ እሳቤ ላይ እንድንቆም ያደረገ ነው። ሁሉም ሰው የራሱ አስተሳሰብ መንገድ እና ዓለምን የሚያይበት የሚረዳበት ማዕቀፍ እሳቤ ርዕዮተ ዓለም አይዲዮሎጂ አለው። እንደሚታወቀው ሁላችንም ነገሮችን የምንረዳበት የተለያየ መንገድ አለ። ወደ ኦርቶዶክሳዊነታችን ስንመጣ ግን ልክ ዓለም ላይ ያለውን ነገር በመረዳት ውስጥ ያበለጸግነው እሳቤ፣ አተያይ፣ አመለካከት ለተለያዩ ነገሮች ያለን በሙሉ በኦርቶዶክሳዊ በሆነው መንገድ መታሸት የሚችለው እንዴት ነው፣ በኦርቶዶክሳዊ መነጽር ልመለከተው የሚችለው እንዴት ነው የሚለውን ማሰብ እንድንችል ማስቻል ነው። መጽሐፍ ቅዱስ ብቻ እያሉ እንኳን አሁን ለምሳሌ በፕሮቴስታንት ቤት ያለው የአስተሳሰብና የእምነት ልዩነት በጣም የሚደንቅ። አሁን ፕሮቴስታንት በሚለው ማዕቀፍ ውስጥ ራሱ በጣም ብዙ አይነት ነው ያለው። ታውቃላችሁ አይደል? እንደ መናፍቃኑ ቤቶቹ ጋር በጣም ብዙ አይነት ግን አሁን አስተምሯት መሰረታዊ ከሚባለው አስተምሯቸው ውስጥ አንዱ በጣም መጽሐፍ ቅዱስ ብቻ የእምነት ምንጫችን የሃይማኖት ምንጫችን በሙሉ ምን ብቻ ነው? መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ እያሉ ግን አንድ አይነት በጣም ብዙ አይነት ነው። ብዙ አይነት እምነት፣ ብዙ አይነት የአምልኮ መንገድ፣ ብዙ አይነት አስተሳሰብ ነው ያለው። ለምን ይመስላችኋል? ምንጫችን አንድ መጽሐፍ ቅዱስ ከመጽሐፍ ቅዱስ ሌላ ነገር አንቀበልም ያሉት አንድ መጽሐፍ ቅዱስ ይዘው የተለያየ አይነት እሳቤ የተለያየ አይነት እምነት እንዲኖራቸው ለምንድን ነው? የዚህ የማዕቀፍ እሳቤ ጉዳይ መሆኑ ልብ ማለት ያስፈልጋል። መጽሐፍ ቅዱስ ብቻ ሲል ለምሳሌ አባቶች የተረጎሙት ቅዳሴው፣ ትውፊቱ፣ የአባቶች መጽሐፍ፣ ሃይማኖተ አበው፣ የዓለም አቀፍ ጉባኤ አያስፈልግም። ከዛስ እኔ መጽሐፍ ቅዱስን አንብቤ የእኔ መረዳት ነው። መጽሐፍ ቅዱስ ብቻ አለብና እኔ ምን እለዋለሁ? እረዳዋለሁ። ከምን ውጭ ሆኖ? ከቤተክርስቲያን ውጭ ሆኖ፣ ቤተክርስቲያን ማዕቀፍ እሳቤ ውጭ ሆኖ። ስለዚህ ሁለት በፕሮቴስታንት እምነት ውስጥ ያሉ ሰዎች አንድ የመጽሐፍ ቅዱስ ጥቅስ ሰጣቸው አንብበው የሚረዱት በተለያዩ መንገድ። ምክንያቱም ቅድም አይተነዋል። ክርስቶስን አይተው ግማሹ ኤልያስ ያለው፣ ግማሹ ኤርምያስ ያለው። ታያችሁ፣ ሰው ሊደርስ የሚችለው እዚህ ጋር። ለዚህ ነው የተለያየ አቋም የተለያየ እምነት እንዲኖራቸው ነው። በእኛ ቤት ግን አንድ እምነት እንዲኖረን ተጠብቃ እንድትቆይ የሆነበት ምክንያት ገንዘብ ያደረግነው ያ መንፈስ ቅዱስ ለአባቶች የሰጠው ማዕቀፈ እሳቤ ስላለ ነው። አንድ ወጥ የሆነ ኦርቶዶክሳዊ የማሰብ መንገድ ማለት ነው። መጽሐፍ ቅዱስ በራሱ ራሱን አይተረጉምም። እንደምታውቁት ትርጓሜ ይሻል፣ ትርጓሜ ይፈልጋል። ስለዚህ መጽሐፍ ቅዱስ ብቻ ሲል አንድ ፕሮቴስታንት ምን እያለ ነው? ሲጀመር እንደዚህ የሚባለው ነገር የለም። ይኸውላችሁ አሁን በፕሮቴስታንት ቤት ያለው መጽሐፍ ቅዱስ ብቻ የሚለው እሳቤ ከመጽሐፍ ቅዱስ ውጭ ሌላ ነገር አንቀበልም ማለት አንድምታውን ትርጓሜው ምናምን አልቀበልም ይላችኋል። ግን አንድ የፕሮቴስታንት ሰባኪ አንድ ፓስተር ወይም ነቢይ በእነሱ መጽሐፍ ቅዱስን ይዞ ሊሰብክ ከዚህ መድረክ ላይ ወጥቶ አንቦላቸው ብቻ ነው የሚወርደው ወይስ ተርጉሞ አስተምሮ ነው የሚወርደው? ተርጉሞ አስተምሮ ነው የሚወርደው። የእኛን ትርጓሜ ያልቀበል ቢላ እሱ ግን መጽሐፍ ቅዱስ ብቻ የሚል ከሆነ ማድረግ ያለበት ምንድን ነው? አንብቦ ብቻ ነው መውረድ ያለ ግልጽ ማለት ሌላ ነገር አይቀበልም። ግን የራሳቸው ትርጉም መጽሐፍ ቅዱስ ብቻ ሲል የኔ ትርጉም ማለት ነው ማለት ያስፈልጋል። ያ ደግሞ ከቤተክርስቲያን የተገለጠለ ከአባቶች የተሳሳተ መንገድ መሆኑን ማወቅ ያስፈልጋል።
ካቶሊኮች ደግሞ ህግ ተኮር ናቸው። እነዛ ልክ ግለኝነት እንደሚያጠቃቸው በካቶሊኮች ደግሞ ምናየው በጣም ህግ ተኮርነት ወይ ደግሞ በጣም ህጋዊ የመሆን ለምሳሌ ኃጢአትን በተመለከተ አሁን በካቶሊክ ክርስቲያን አስተምሮ ማቀፍ ሳቢያቸውን እንድንረዳው ያክል ለምሳሌ አንድ ሰው ኃጢአት ቢሰራ ንስሐ ቢገባ እግዚአብሔር በቤተክርስቲያን አስተምሮ በቃ ኃጢአቱን ይተውለታል። ታውቃላችሁ ፈጽሞ ይተውለታል። በቃ ከቅጣቱም ውጭ ነው ያ ሰው በተናዘዘበት ኃጢአት። ቅዱስ ዲፎን የሚባል አባት እንደሚናገር እግዚአብሔር ሰው ላይ የሚፈርድበት ኃጢአት ስለሰራ አይደለም፣ ምን ስላላደረገ ንስሐ ስላልገባ። ኃጢአት የማይሰራማ ማለት ነው። ሁላችንም ኃጢአት ይሰራል።